ቪዲዮ አንድና አንድ በሆስፒታል አንድና አንድ በህግ ቢያደርጉት ይሻላል። ከህግ አንድ የተገነዘብኩት ነገር እቺ ልጅ ከሱ ያ የእንዲ የምታስመረምርበትን ብር ለእኔ ስጠኝና እውነት የእሱ አይደለም ብዬ እኔ ልተው ለማለት ፈልጋ ነው። አፍራ ነው ሲል ከሰማችሁት ከዚህም በፊትም በቪዲዮ ሲጣሉ እንዳየ ነው ምናምን ብዙ የሚፈታተኗቸው ሰዎች አሉ፣ ልጆቹን ሊለያዩ የሚሞክሩ። ስለዚህ እንደዚህ አይነት ተከፍሏትም ሊሆን ይችላል። በብቻዋም እንዲህ ታደርጋለች ብዬ አላስብም። አብሯት የሆነ ኃይሎች ይኖራሉ የሚያግዟት ማለት ነው እንጂ በራሷ ተቋቁማ ምንም እንትን የምትለው ነገር ስለሌለ ማለት ነው። እና ዛሬ ደግሞ እርግጠኛ ሆናችሁ ያያችሁት ነገር ያለ ይመስለኛል። በጣም አራዳ መሆን ትሞክራለች። ጸጉሩን ላንጣልህ እና ማስመርመር ትችላለች። የራሷን ጸጉር ነው ቆርጣ የምትሰጠው ወይንስ ምንድን ነው? ይሄ ሁላ በቃ እንዳልሆነ የሚያሳይ ነው። አሁን በዚህ ልክ ግብ አዲስ አበባ ሄዳለሁ ስትል ነበር ሰሞኑን አይደለ? እሱ ከመምጣቱ በፊት አዲስ አበባ ሄጄ የልጄን አባት ማግኘት ማለት እፈልጋለሁ ምናምን ስትል ነበረ። ሲመጣ ምን አሸሻት? በቃ ዴኒ ማድረግ ነው አይደለ? ስለዚህ አሁን እነሱ ቢያደርጉ ብዬ እንደኔ እንደ እህት የማስበው ከእሷ ጋር መገናኘት አያስፈልግም፣ ግብም አያስፈልግም። ህግ አለ። እውነት ካላቸውና ይሄ ነገር ለድራማ ወይ ለሌላ ነገር ካልሆነ ህግ አለ አይደል? ስም በማጥፋት መክሰስ ይችላል። እሱ ግሜን አጥፍታለች። ልጁ የኔ ከሆነ እንደ አባት ረዳለው። ልጁ የኔ ካልሆነ ደግሞ ስሜን አጥፍታለች፣ ስሜን ነጻ ታድርግልኝ ብሎ እራሱን ነጻ ማድረግ ይችላል። አሁን በተገናኙ ቁጥር ጭቅና አተካራ፣ ከዛም በኋላ ሀይሚን ለመጉዳት አይምሯን የሚነካ ነገር የሆነ ነገር ትናገራለች በዚህ መሀል። ከዛም ሁለቱ ይጫጫሳሉ። ሌላ ታሪክ ውስጥ ነው የሚፈጠረው። ስለዚህ ግልጽና ግልጽ የሚሆነው ቅድም መጨረሻ ላይ ያነሱት ወደ ህግ እንሂድ፣ ወደ ህግ ይሄዱ። በዚህ ሀሳብ ሁላችሁም እንትን ብላችሁ ወደ ህግ ሄደው በህግ ነገሩን ነጻ ቢያደርጉ ተመራጭ ነው። ብቻዋን ላግኝህ የምትለው የሆነ ወጥመድ አዘጋጅታ ነው። ብቻዋን አይደለችም ልጅቷ። ያ ነው ብዬ ነው የማስበው። ሁላችሁንም በጣም ነው የማመሰግነው። በጣም ነው የምወዳችሁ። አንድነታችሁ ነው እንትን የሚለው። መሰዳደብ፣ መዘላለፍ ለእኛ ተገቢም አይደለም፣ ትክክልም አይደለም። ስለዚህ በዚሁ በርቱ። በጣም ነው የምወዳችሁ። በጣም ነው የማመሰግነው ስላስገባሽኝ እህቴ። እግዚአብሔር ይስጥልኝ። ሰላም ዳሩልኝ። በጣም እናመሰግናለን ስላስተያየትሽ። እግዚአብሔር ባርክሽ። እሺ ሰላም ሙሉኝ። አመሰግናለሁ። ሌሎች ይግቡን ይሉታላችሁ። ዩዘርዬ እንዴት ነሽ እናቴ? እንዴት ናችሁ? ዛሬ ደስ የሚል ነገር ድምፅ ነው የሰማሁት። ስማም ትክክል ነው ያልሽው ነገር፣ በቃ ትክክል ነገር ነው። የእኔም ሀሳብ ይሄ ነው እና ብዙ ነገር የሚያውቅ ሰው አለ እዚህ ውስጥ፣ ብዙ ነገር እናውቃለን። ብዙ ሰው ደግሞ ያውቃል ዲኤንኤ ምን እንደሆነ እና ባለፈው የሆነ ነገር ስትል ነበረ። እምቢ ካልክ እኔ ያስመረምርና ውጤቱን እልክልሃለሁ ስትልና ያ ማለት ምን ፈልጋ ነው? እች ልጅ ምን እያደረገች ነው የሚል ጥያቄ ያስነሳልና ትክክል ነው። ዲኤንኤ እንደዚህ ዝም ብሎ የሚሰራ አይደለም። ጸጉርን ብታገኝ በጸጉሩ አይሰራም። ጸጉሩ ከስር ጀምሮ አሁን ሌላ ነገር እዚህ ላይ እንዳመጣ ነው እንጂ ከስሩ ጋር የተገናኘ ከስር ተነቅሎ ነው የሚሰራው እና እንደዚህ ደደብ ያደረገችን በምን ወይ እንደሆነ አልገባኝም። እና ነገሮችን ቢያስተውሉት ጥሩ ነው። የምትሄድበት ርቀት በጣም ከባድ ነው። ቤተሰብ ተሰብስቦ እና ሀይሚ ተሰብስቦ ጓደኛ ተሰብስቦ ስትል ነበር። ከዛ ቀጠለች እና ደግሞ ሙሽዬን አገኛታለሁ ስትል ነበር። ከዛ ጋሼን ስትል ነበር። አሁን በስነስርዓት ቀጥ ብለው ሲመጡ ደግሞ ሌላ መስመር ላይ ናት ልጅቱ እና የልጅቱ አካሄድ ጥሩ አይደለም። ጥሩ ያልሆነ ነገር ነው ያለው። ያሰበችው ነገር ያለም ይመስላል። ስለዚህ መንገዳቸውን ቢቀጥሉ ነው ምለው። እኔ ብዙ ከእሷ ጋር መከራከሩም ጸቡም አስፈላጊ ነው ብዬ አላስብም። የምትናገረው ንቀት ነው። የሆነ ነገር እንዲያደርጉ እንዲናደዱ ነው የምትገፋፋቸው። የምታደርገው ነገር በሙሉ በቃ የሆነ ነገር እንዲፈጠር ነው የምታደርገው እና ያ አግባብ አይደለም። ራሳቸውን ቢጠብቁ ብዬ ነው የሚለው። ሁለተኛ ነገር ብቻውንም መሄድ የለበትም። ብቻውን ለምፈለገችው ልጅ ነው የሚያስፈልገው። ልጁን ይዞ ሄደው ሆስፒታል በቃ ዲኤንኤ መስጠት ነው እንጂ እሷ ወስዳ ናሙና መስጠት
እኔ ኢትዮጵያ ውስጥም እንደዚህ አላውቅም። ብዙ ቀላል ሆኖ የሚገኝበት ግን አላስፈላጊ ነው። ቀጥታ ልጅቱን ይዛ ሄዳ አብረው ሆነው ነው መሰጠት ያለበት እንጂ እሷ ወስዳ ወይም ደግሞ እሷ ጸጉር አምጥታ በጸጉር ብቻ አይደለም ደግሞ በጸጉር ብቻ አይደለም ህፃንም ስለሆነች ጸጉሯ አይደለም መነቀል ያለበት ከጉሮሮዋ ላይ ነው የሚወሰደው ናሙና ወይም ደግሞ ከደም ላይ ከዛ በኋላ ቼክ ማስደረግ ይችላሉ ሐኪሞቹ እንዳዘዙት። ስለዚህ ረጅም ነገር አሁን አስፈላጊ ነው ብዬ አላስብም። ከእሷ ጋር ወስዳለሁ አትውሰድ ክርክር አያስፈልግም። ትፈልጋለች ከፈለገች ይሰራል፣ አትፈልግም ትተው የራሳቸውን ኑሮ ይኖራሉ። አከተመ። ልጅቱ በጣም የምትሄድበት መንገድ አግባብ አይደለም። የዲኤንኤ ጥያቄ አይደለም ያላት ሌላ ሰው ያለ ነው የሚመስለኝ። ልክ አሁን እንዳለችው እሷ ሌላ ነገር አላት፣ ሌላ እቅድ፣ ሌላ ፕላን። ስለዚህ እነሱ መንገዳቸውን ቢቀጥሉ ሰላማቸውን ቢያመጡ ከዚህ በኋላ ኦዲየንሱም ቢሆን አውቋል ምን እንደተፈጠረ። እነሱን የመጣል ስማቸውን የማጥፋት ሁለቱን የመለያየት የእሱንም ስም ማጥፋት እንዲወድቁ ነው እያደረገች። ያ ደግሞ አይታሰብም፣ ጨረቃ ቤተሰብ ጋር አይታሰብም ከዚህ በኋላ። ኢቭን ልጁ ነው ተብሎ ቢመጣ እንኳን እንቀበላለን። ምክንያቱም እያደረገች ያለችው ነገር በጣም የሚያሳፍር ነገር ስለሆነ እና አታክ እያደረገች ነው። ጠብ ነው የምትፈልገው የሆነ ነገር እንዲያደርጉ። ስለዚህ አያስፈልግም። ይሄን ነው ማለት ፈልገው እና እነሱም ከእንደዚህ አይነት ቢርቁ ብዬ ነው የምለው። ምክንያቱም ልጅቱ ሆን ብለው እንዲናደዱ ሆን ብለው እንዲናገሯት የምትፈልግ ሴት ናት። ይህ በቃ ጋጠ ወጥ በቃ ስርዓት የሌለው ሰው ናት። ኢቭን ሚዲያ ላይ ያለችም አትመስልም። ራሱ የሚያደርጋት ነገር ቤት ውስጥ እንኳን የሆነ ስትናገሪ የምታፍሪው ነገር ይኖራል እና ራሳቸውን ቢጠብቁ ነው እኔ ማለት የፈለጉት። ራሳቸውን ቢያርቁ ዲኤንኤው አንድና አንድ በሆስፒታል አንድና አንድ በህግ ቢያደርጉት ይሻላል። ከህግ ባለሙያም ጋር ቢነጋገሩ ጥሩ ነው። መሄድ እስካለባቸው ድረስ መሄድ ነው እንጂ ከህግ ባለሙያ ጋር ከዚህ በኋላ ከእሷ ጋር መነጋገሩ አስፈላጊ ነው ብዬ አላስብም። ቢፈጠርም በአጋጣሚ ተፈጥሯል። ከዛ በኋላ ውሳኔ ይወሰናል። እሷ የመጠየቅም የማስገደድም መብት የላትም። እዚህ ጋር ልጅህ ነው ብላለች። እንደውም እሷ ናት መክፈል ያለባት፣ እሱ አይደለም። እሷ ከፍላ ነው ማስመርመር ያለባት። እሱ አይደለች አባት እንዲሆንልኝ አባት መሆን ነህ ብላ ያለችው። ስለዚህ እሷ ናት መክፈል እና ማስመርመር ያለባት። 250,000 300,000 ብር ከዛ በላይ ነው የሚሆነው ዲኤንኤ በግለሰብ። ስለዚህ ከፍላት አስመርምር ከፈለገች። እናስመርምር ናይ ሲሏት እምቢ ብላ ተነስተው ብድግ ብለው ነገ ጀምሮ ወደ ቤታቸው መሄድ ያለባቸው። ጸብ ራሱ ማንሳት የለባቸውም ብዬ ነው ማስበው። አመሰግናለሁ። ጨርሻለሁ። ውጭ ሆኜ ላዳምጣችሁ ሀናንዬ። እሺ እናመሰግናለን። ዘርዬ ፈልጌ ነው የመጣሁኝ። አውሪ የጨረቃ ፋሚሊ ውድ አገናዝባችሁ ብዙ የምታደርጉት ነገሮች በጣም እጅግ ደስ የሚል ትብብራችሁ፣ ጸሎታችሁ፣ ድዋችሁ እውነት እንደናንተ አይነት ተከታይ ስላላቸው እነሱ መቼም ምንም አይሆንም ከእግዚአብሔር በታች። እኔ አንድ የተሰማኝ ነገር ከቪዲዮ ዛሬ ከተለቀቀ ቪዲዮ አንድ ሁለት ነገር መናገር ፈልጋለሁ እንደ አንድ ተመልካች ማለት ነው። እሱ ምንድን ነው ልጅቱ ያው እንግዲህ እንዲህ አይነት ነገር ከተከሰተ ጀምሮ ብዙ ነገር ታደርጋለች፣ ብዙ ነገር ጥራለች። ምክንያቱም በዚህ ብትል በዛ ይከሽፍባታል፣ በዚህ ብትል በዚህ ይከሽፍሎ ቢያይ እንደው አገናዝባቸው ብታይ ሳትጠይቀኝ ለኤንዲዮ መምጣት ያስፈልጋሉ ያለች። ይሄ ሰው የእሱ ያልሆነ ነገር ነው ያንተ ነው እየተባለ ያለው የእሱ ያልሆነ ነገር። ስለዚህ የእሱ ስላልሆነ ያንተ ነው ስላለች ልታሳምነው ማሳመኛ ነገር ይፈልጋል። በዛ ላይ ደግሞ ለምን አልጠየካትም ለሚለው ነገር የራስ ያልሆነ ነገር መጠየቅ ለምን አስፈለገ? ይሄ በጣም አንድ ደግሞ ምንድን ያለችው እኔ ጸጉሯን አመጣልሃለሁ፣ ልጅቷን አትፈልግም፣ ጸጉሯን አመጣልሃለሁ። እዛ ጋር ምንድን ነው የተረዳችሁት? እንደ ህፃን ነው እንደ ሰውን የምታየው እንደ ህፃን። ያም ደግሞ ተመልሳ አንተን ብቻ አውርተን ተግባብተን የምናደርገውን ነገር እናድርግ ስትል እኔ ምንድን ነው እንደራሴ አንድ የተገነዘብኩት ነገር እቺ ልጅ ከሱ ያ የእንዲ የምታስመረምርበትን ብር ለእኔ ስጠኝና እውነት የእሱ አይደለም ብዬ እኔ ልተው ለማለት ፈልጋ ነው። አፍራ ነው
አይዶን ነው። እዛ ጋር ያችን ጥያቄ ነው የምፈልገው። ከዛ በተረፈ ደግሞ ኤንዲዮ ሲደረግ ከጥርስ የሚወሰድ ከጥርስ ስር የሚወሰድ ደምና ከፀጉር የሚወሰድ እንትን ነው መሄድ ያለበት ማለት ነው። ስለዚህ እሷ መጀመሪያውኑ ባዶ እጇን መሄድ ለምን አስፈለገ? ምን ከሌ ሄደ ምንም እሷን የሚመለከተው እውነቴን ነው የምፈልገው አለች። ያችን እውነት ይዛ ለመምጣት ልክ እሱ እንደሄደ በኮንፊደንስ ነበር መሄድ የነበረባት። ከዛ ውጭ ደግሞ እንዲህ አይነት ጭቅጭቅ የምታመጣ ከሆነ ፊት ለፊት ከእሷ ጋር መገናኘት አያስፈልግም። እሷን በህግ መሄድ አለባት፣ እሱም በህግ በቃ ሁለቱም ምንም እሷን ማፍላፊ መናገር አትችልማ። እዛ ጋር የህግ አካል ካለ ምንም አይነት ንግግር መናገር አችልም። ከዛ ውጭ ግን ብዙ ጊዜ የምትናገር ከአፏ የሚወጣው ነገር አሁን አንድ እህቴ ተናግራለች። አንዳንድ ጊዜ እዚህ ሚዲያ ላይ ስንናገር ብዙ ጊዜ እኔ በበኩሌ አፍራለሁ። አሁን የራሴ ድምፅ እንኳን ቢመጣ ቤተሰብ ጋር ቢደርስ እዚህ ጋር እንዲህ ብዬ አፍራለሁ። እዚህ ሚዲያ ላይ ብዙ ሰው ነው የሚመለከተው። ግን እሷ ምንድን ነው ሀይ የሚላትም ሰው ያላት አይመስለኝም። እንዲሁ ስትሄድ በቃ ዝም ብላ በቃ እንደተለቀቀ ፈረስ ነው የምትሄደው። ያ እሷን ነው የሚያስቶክረው። ጥሩ አይደለም። አንደኛ ስትፈልግ ኦዲየንስ ላይ ወጥታ እናንተ እንዲህ ናችሁ እንደዚህ ታዳላላችሁ ምን ትላለች አይባልም። ያም ሴት ልጅ ናት። ነገ ብትወድቅ እነዚህ ሰዎች አይደሰቱባትም። ምክንያቱም እኔ ጥፋትም ካለብኝ መጥፎም ነገር ከሰራው ከእናንተ አላልፍም። ምክንያቱም ህዝብ ማለት እኮ አገር ነው። ከአገር አታልፍም እቺ ልጅ። አሁን እዚህ ሚዲያ ላይ ያለውን እንደ ዝም ብሎ ተራ ሰው አይታ ነው። ብዙ ነገር ብትከፋ እንዲሁ ተገልብጦ ለእሷ ይቆማል። ህዝቡ በእውነት ጎን ነው የሚቆመው። ስለዚህ አሁን እነሱ ማድረግ ያለባቸው በፊት ለፊታቸው አይሚ በጭራሽ ከብሩኬ መለየት የለባትም። በቃ ከዚህ በፊት ያን ሁሉ ጋጋታ ያመጣ ነገሩ እንዳይታይበት ብቻውን ስላገኘ ነው። ሌላ ነገር አልነበረም ብሩኬና ሀይሚ መሀልም። ያን ጊዜም ብቻውን በቃ እሱ ይሄ ነገር እንዴት ነው ብሎ ለማስረዳት በሄደ ያችን ክፍተት አግኝታ ነው። አሁንም ደግሞ ብሩኬና ሀይሚ ሐኪም ቤትም ይሁን እሷንም ለማግኘት ይሁን ለማናገር የሚሆን በሽምግልናው የሚሆን ብሩኬ ሀይሚ ማለት ለብሩኬ ምንድናት? ልክ እንደ ሞባይል በቃ ኪስ ውስጥ አድርጎ መሄድ ይችላል። ከሱ አጠገብ መለየት የለባትም። በቃ የሚሄዱትም አንድ ላይ የሚቀበሉትም ሁሉንም ነገር አንድ ላይ። ምክንያቱም ያን ሁሉ መከራ ስትጋፈጥ የነበረው በፊት አብሮ ነው። ያኔ እንኳን እንግዲህ ፍቅረኝነትን ሳይቀባብሉ እዚህ ቦታ ሳይደርሱ፣ ዛሬ ደግሞ ለእያንዳንዱ እሷ አንድ እርምጃ ሲሄድ እሷም አንድ እርምጃ መሄድ፣ እግራቸው እንኳን እኩል መነሳት አለበት። ስለዚህ እሷ ምንድነው አሁን በሆነ ነገር በቃች ልጅ ባዶቿን አትመስለኝም። ፈጣሪ ይቅር ይበለኝ። ስለዚህ አብሮ መጓዝ አለባቸው። አብሮ ሁሉንም የሚያደርጉት አንድ ሰው ነው። ተመልከቱ። ወደዚህም ለማየት ወደዛም ለማየት አሁን እሷ ምንድን ነው የሆነ ማድረግ የምትፈልግ አንዳንድ ጊዜ እናገናዝብ። አሁን እዛ ፀጉር ላምጣ አለች። ይህ ልጅ ምን እንደምታደርግ ወይ ይሄ ልጅ የሆነ ነገር አድርጋ የገዛ ፀጉሩን ተቀብላ የልጅቷንም የእሱን ፀጉር ያንተ ነው ለማለት ለማጭበር ብዙ የምትጠቀም ይኖራታለች ልጅ። እኔ ይሄ ቪዲዮ ከመጣ ብዙ ጊዜ ደጋግሜ ያለው ዛሬ ያን ቪዲዮ ሶስቴ ነው ያየሁት። ምክንያቱም እዛ ጋር ያለው መልእክት ስትሄድ አብሶ ብቻህን አገኘኝ፣ ተነጋግረን የምናደርገውን ነገር እናደርጋለን አለች። በጭራሽ መሆን የለበትም። ሲጀመር አይሚ ብቻ መኖር የለባትም፣ ሌላም ሰው መጨመር አለበት። በቃ ወይንም አንድ የህግ አካል ከነሱ ጋር መሆን አለበት፣ ወይም 3-4 ሰው ሆኖ መሄድ አለባቸው። ይሄ ብሩኬ እንዲህ አይነት ነገር ካልተጠቀመ ልጅቷ በጣም ከባድ ሰው ናት። መቼም እኩል ነው የምናየው። እቺ ነው መናገር የምፈልገው። አመሰግናለሁ የጨረቃ ፋሚሊ ሁላቸውም። ድል ለብሩኬ ብያለሁ። አመሰግናለሁ። ቴንኪዩ። እናመሰግናለን። በጣም ጥፍጥ ያለ አንደበት ነው ያወራሹ። በጣም ደስ የሚል በቃ እንደዚህ ነው አስተያየት። ሁላችሁም እንደዚህ አይነት አስተያየት አንድ የሚያደርግ ልጆቻችንን አንድ የሚያደርግ አስተያየት እግዚአብሔርን እርግጥ ብለን ሚውት እንይዛለን። የምታወሩ ካላችሁ በስርዓት እንደዚህ በቃ እንደዚህ አይነት አውሩ። እናመሰግናለን ሁላችሁም። እሺ በድል ግቡ። ደህና ደሩልኝ። አመሰግናለሁ። እሺ እናት ተባረኪ። ደህና ደርሽ። አናንዬ ለምሬን አስገባት። አትታየኝም፣ እሷም አይታይም። ልጅቷ አንድና አንድ እነሱ መበጥበጥ በተንኮል በቅናት የመጣች ልጅ ነች። ስለዚህ ከምንም በላይ ነቅተውባት እነሱ ነጥብ እንዳታስጥላቸው በተለያየ መንገድ የምትናገረው ነገር እንኳን ለወንድ ለሴት ልጅ እንትን ነው ንዴት አምጥታ እሷን አታክ አድርገው
የሆነ ጥቃት አድርገውባት የሆነ ወንጀል ውስጥ አንድ ልትከታቸው የምትፈልግበት መንገድ አለ። አካሄዷ በጣም ከባድ ነው። እነሱን አልገኝ ስላላለቻቸው በተለያየ መንገድ ልትመጣ ነው የምትፈልገው። ስለዚህ እነሱ ነቅተው የምትናገረውን ንግግር በቁም ነገር ሳይወስዱባት በቃ አንድና አንድ አላማቸው ዲኤንኤ ነው። ትኩረት ማድረግ ያለባቸው ፎከሳቸው እሱ ላይ እና እሱ ላይ። እሷ በመጥፎ ብታወራቸው ራሱ ንቀዋት ምንም እንዳልተፈጠረ ብሰድቧቸው ኢቨን ማለት ነው እና ንቀዋት አላማቸውና አላማቸው ላይ ትኩረት አድርገው የሚናገሩትን ሀሳብ መናገር። ስለዚህ ዛሬ አሁን እድል ተሰጥቷታል። ይዛ መምጣት ነበረባት፣ ማስመርመር ነበረባት ማለት ይዛ ልጅቷን ወደ ሐኪም ቤት መሄድ ነበረባቸው። አላደረገችም። ስለዚህ እድል ሰጥቷታል። እድሉን አልተጠቀመችም። እነሱ የራሳቸውን ላይፍ ነው ይዘው መሄድ ያለባቸው። ወደ አዲስ አበባቸው ተመልሰው ላይፋቸውን በኖርማል መቀጠል። ከእሷ ጋር ግብ ግብ መፍጠር የተለያየ ምክንያት እየፈጠረች እነሱ ሌላ ችግር ውስጥ ለማስገባት ነው። እነሱን ጸብ ውስጥ ለማስገባት ነው የምትፈልገው። ምክንያቱም ተንኮለኛ ስለሆነች ብቻዋን ስንት ወራት ስትጮን የከረመችው። ስለዚህ አሁን ደግሞ ፊት ለፊት ስታገኛቸው በብዙ መንገድ ልመጣባቸው ትችላለች። ከዚህ ሁሉ ከእሷ ርቀው እንትን ማለት በራሷ ጊዜ በክስም ከሄደች እሰየው። የዛኔ ፊት ለፊት በከሰሰች እና እንደውም ነገሩን ባቀለለችላቸው። እሷ መጀመሪያ ነገሩን አንስታ ወደ ክስ ከሄደች እሱንም ማለት ነው እሷ አታረግም። ድፍረትም የላትማ፣ እውነት የላትም። እውነት ያለው ሰው እኮ መንገዱም ያው ፈረሱም ያው ስትባል እሺ ብላ ነገሩን ተቀብላ መሄድ ነበረባት። ግን ያንን አላደረገችም። መሸሽን የመረጠችው ልጅቷ። ስለዚህ መሸሽ ከመረጠች እነሱም ቀርበዋል፣ ፊት ለፊት ተጋፍጠዋታል። ከዚህ ወዲህ እሷን ማስታመም እና መጠበቅ አይጠበቅባቸውም። የራሳቸውን ላይፍ እና ላይፍ መኖር ብቻ ነው ያለባቸው እነዚህ ልጆች ብዬ ነው ማምነው። ብዙ ስላላችሁ ብዙም ሀሳብ መጨመር አይጠበቅብኝም። ከምንም በላይ ሰው በተንኮል የተሞላ ሰው መራቅን ነው የሚሻለው፣ መጠንቀቅን ነው የሚሻለው። ምክንያቱም ከሱ ጋር ስትጋፈጪ አንቺም የሌለብሽን ማንነት ነው የሚያስወጡብሽ፣ የምታሳዩ የሌለብሽን ያላሰብሽውን ማለት ነው። ስለዚህ ከዚህ ሁሉ ለምን ይነካካሉ? ስተዋት መሄድ። እውነት ካላት እድል ተሰጣት፣ አልተጠቀመችም እቺ ልጅ እና ይህን ለማለት ነው። ጥሩ ነው ሀሳባችሁ። ሁላችሁም ደስ የሚል ምልከታ እየሰጣችሁ ነው። እናመሰግናለን። ልጆቻችንን በርቱልን፣ ወደኋላ እንዳትሉ፣ በምንም አይነት ንግግር እንዳታዝኑ እሷ በምታደርገው ምንም። ምክንያቱም የቀና ሰው የተንኮለኛ ሰው የሚጠበቅ ነገር ነው። ሰላማዊ ሰው እኮ በሰላማዊ መንገድ እንሂድ ሲባል እሺ ነው የሚለው። ስለዚህ ያንን ካልተቀበለ ምንም ማድረግ አይቻልም። እንደዛ ነው የሚመስለኝ የተረዳኋት እና አመሰግናለሁ። መልካም ምሽት ይሁንላችሁ። ሀናንዬ ሀናን እዩ እዚህ ውስጥ ማለት ነው ሁለት ስልክ ያላችሁ። የኔ ስልክ አሁን አውጥቼ ለማንበብ ወይም በትልቁ አድርጋኝ እንትን ልላችሁ እንደሆነ ነው እንጂ ስክሪን ላይ ያስቀምጠላችሁ እንጂ ማንበብ አልችልም። ስለ ዲኤንኤ መረጃ እንዲኖራችሁ ልካልኛለች ዘርዬ። እንደዛ ወይ ላድርግላችሁ ትልቅ በስክሪኑ በትልቁ ላድርግላችሁ፣ ወይም ሁለት ስልክ ያላችሁ ሰዎች ልላክላችሁና ስክሪንሾት አድርጋችሁ በአንደኛው ስልካችሁ ለእኛ እንትን በሉ፣ ለሌሎቹ አስረዷቸው እንዴት እንደው አንብቡ። እኔ አልችልም። አሁን ብሞክረው አይወጣልኝም ማለት ነው፣ ይዘጋብኛል። ግን ስክሪንሾት ሁለት ልላክልሽ። ብዙዬ ወርቃለሽ ሁለት ስልክ ሳይሆን በኢሜሳችን ላኪልን። እኔ ለነገሩ አይደለም ብዙ ልጆች አሉ። ሀዩ ካለ አሁን 112 ሰው ስላሉ ሁሉም እንዲደርሳቸው እንትን ለማለት ቃልዬ ምንም ችግር የለው። ቃልዬ መረዳት አለባቸው። ልጅቷ እንትን ስለምትል እንዴት እንደው ዲኤንኤ አሁን እሷ ያለችውን እንዲረዱት ነው እኛ የምናደርገው። እና ወይም በስክሪን ላድርግላችሁ ወይም ሁለት ስልክ ያላችሁ ሰዎች እንዴት እንደው የዲኤንኤ እንዴት እንደው ምርመራ የሚደረገው በምን እንደሆነ እንትን እንዲባል እኔ ልላክላችሁና እዚህ ንገሯቸው። እኔ አንድ ስልክ ስለሆነ ያለኝ እምቢ አለኝ። እዚህ ላይ ተደርጎ አንብበን ምን ልናመጣ ትረዳላችሁ? ለመረዳት ነው። ሰው አሁን ዲኤንኤ ሲባል ሰው እንዲረዳ ነው።
በቃ ብዙ ሰው እየፈራ ስለሆነ እንዲረዳ ነው። እኔ ዲኤንኤ መመርመር ዲኤንኤ እንደዚህም አይደለም ሲጀመር። እሷ ፀጉር ቆርጬ አመጣለሁ ያለችው ውሸት ነው። ዲኤንኤን እኔ ማውቀው አዲስ አበባ ምድር ብቻ ነው የምናውቀው፣ ሌላ ቦታ አላውቅም። እና ደግሞ ዩዘርዬ ቅድም ዩዘር ተናግራለች ዲኤንኤን እንዴት እንደሚመረመር ጉግል ላይ ራሱ ሰርች አድርገን ማየት እንችላለን፣ ማወቅ እንችላለን። እግዚአብሔር ይመስገን ትንሽም ቢሆን ፊደል ቆጥረናል። ፀጉሩን ቆርጬ አመጣላለሁ ያለችው በፀጉር ደግሞ ብቻ አይቻልም። ማንንም ፋራዋን እዛ ሄዳ ትፈልግ። እሷ የፈለገችው አሁንም እግዚአብሔር ከዚህ እሳት ያውጣን እንጂ ብሩኬን ለመጣል እና ሀይሚን እንደዚህ የፈለገችው የሆነ የራሷ የሆነ ሴራ አላት ልጅቷ። አመጣጧ ትክክል አይደለም። እነሱ ልትፋታም አልፈለገችም። ስለዚህ እሷ የፈለገችው ምን እንደሆነ ተቀለሽ። እሷ ፍላጎቷ አንደኛ ቲክቶክ ስር እንደ ለማኝ ነው የተቀልበለኝ እና እንደ ሴጣን ነው የምትዞረው። ከዚህ እየወሰደች ነው አይዲያ ይዛ የምትመጣው። እዚህ በሚወራው ነው አይዲያ ይዛ የምትመጣው። አሁን እኔ ማውቀው ዲኤንኤ ምን እኔ ማውቀው በህይወት ያወቅኩት በፊት ውጭ ሀገር ነበር። አሁን ተቀይሮ አዲስ አበባ አንድ ቦታ አለ። የት እንደሆነ አካባቢውን ባላውቅም እንደዛ ነው የማውቀው። ለምን እስከ መንግስት አትሄድ ሀቅ ካላት እስከፈለገኝ መሄድ ትችላለች። ግን እሷ ውሸቷ መሆኗ እኮ ዛሬ ይፋ ወጣ እኮ ተጋለጠች እኮ። በጣም ነው የተጋለጠችው። ወረደች እኮ ቱርክ ይፈልገኛል ብላ ምንቅ እያለች መጠቅ በጠፋ አይኑ ማያይሽ ወረደች። በጣም ነው የወረደችው። እሱ ልጅ አይደለም ብሎ ያላመነው ሰው እንዴት ነው ሲወልድ የሚጠይቃት? ስትወልድ የሚጠይቃት ማነች? እሷ ደግሞ እኮ ልጅህን ያልጠየቁ የምትፈልጉ ካላችሁ መረጃውን እኔ ልላክላችሁ። እሺ አሁን እንትን በሉ ልላክልኝ በሉ። ዳኒ ምን ያደርግልኛል ደግሞ የተፈታታች መኪና የተገጠመች መኪና ይመስል አንዳንዴ ቢቻል እንደውም ስለሷ ባይወረድ ቢሄዱ ይቀላል። እግዚአብሔርን እውነት ለመናገር ማለት አይደለም ፍቅር መለማመጥም የለባቸውም። እሷን እግዚአብሔር መክሰስ ይችላል። መክሰስም ሳይሆን እሷን እግዚአብሔርን መለማመጥም የለባቸው። ለምንድን ነው የሚለማመጧት? እሷ ስትለፈልፋን ነበር እንዴት መጥቷል? ብሩኬ ማንንም አልፈልግም ተደርድራችሁ ለምን መጣችሁ አለች። ሴት አሰዳቢ እኔ እግዚአብሔር ከቡታጅራ ቆቆያ ፍቅር ከቡታጅራ የምትወጡ ሴቶች ማለት ነው ከሀይሜ ውጭ ማለት ምን ጉዳይ ምን የተረገማችሁ ነው? እግዚአብሔር ሄድባቸው የስራ ባልደረባ ሄድባቸው ፍቅር እግዚአብሔርን ትላንትና ሁለቱ ሲደባደቡ ነበር። ወንድ እንዴ እነሱ እንደተደባደቡ ናችሁ? ሀገራችን ያሰደባችሁ ሳይፈቀድ ለኖረበት እነሱ እየተጫወቱብን እኛ ማንስቀው ማንን እግዚአብሔርን ደግሞ እኮ ምንቅ እያለች መጣች እኮ ልክ እንደ ደህና ነገር። ልጄን ይዤ መጣት አልፈልግም። ያኛው ግን አያሳዝንም? ዩዘርዬ ምን አገባውና ነው ሲከታተለኝ የነበረው አለች እኮ ብሩኬ ፊት። አረግፍ ነው የልጅ ሻባ። ኧረ እግዚአብሔር ደግሞ መልስ ቢሆን አይደለም አላለም። ይህ በላ ምን አገባኝ ደግሞ። አንተን ለብቻህን ነው የምፈልገው። ምን ለብቻው አግኝተሽ ምን ልታረጊው ነው? ኧረ ሴቶች ተረጋጉ።